በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ምስጋና ለእርሱ ይሁን። በቀኝ በኩል ዱርዬዎች ተነስተዋል። መጽሐፈ ኢዮብ ምዕራፍ 30 ቁጥር 12። መጽሐፈ ኢዮብ ማለት የኢዮብን ታሪክ የሚተርክ ያለፈበትን ሕይወት የሚተርክ መጽሐፍ እንደሆነ ይታወቃል። ኢዮብ ማለት ቅን፣ እግዚአብሔርን የሚፈራና ከክፋት ሁሉ የራቀ ሰው መሆኑን እግዚአብሔር ራሱ የመሰከረለት ሰው መሆኑም የሚታወቅ ነው። ነገር ግን ሰይጣን የተባለው የሰው ልጆች ሁሉ ከሳሽ የሆነው እንደዚሁም ኤልፋዝ፣ በልዳዶስና ሶፋር የተባሉ ከኢዮብ አጠገብ የማይለዩ ሰዎች ደግሞ ይህንን ጻድቅና ቅዱስ የሆነውን ሰው በብዙ አይነት ይከሱት እንደነበር፣ ጻድቅ የሆነውን ሰው በልዩ ልዩ አይነት የክስ ቃላት መንፈሱን ያውኩትና ያስጨንቁት እንደነበር እግዚአብሔር ቃል የሆነው መጽሐፍ ቅዱስ ይናገራል። እንግዲህ እነዚህ ሰዎች በኢዮብ ላይ ከደረሰበት መከራ በቁስሉ ላይ በርበሬ እየነሰነሱ ዕለት ዕለት ሰላሙን የሚያውኩ አይነት ሰዎች እንደነበሩ መጽሐፈ ኢዮብን ስናነበው እናገኘዋለን። እንግዲህ በቀኝ በኩል ዱርዬዎች ተነስተዋል የሚለው በመግቢያ ላይ እየጠቀስኩት ይህ ቃልም ኢዮብ እንግዲህ በዙሪያው ላይ ሆነው መከራ ስለሚያበዙት ሰዎች መነሻ አድርጎ ሊሆን ይችላል። ይህ ቃል በመጽሐፍ ቅዱስ በሌሎች ስፍራዎች የማናገኘው በዚህ ብቻ ተገልጾ የምናገኘው ወይም ተጠቅሶ የምናገኘው ቃል ነው። ስለዚህ የኢዮብ ሕይወት ትዕግስቱ፣ የመከራው መብዛትና እንደገና ደግሞ እግዚአብሔር መጨረሻ ላይ ያደረገለትን በጎ ነገር የምናይበት የምንማርበት ስለሆነ ዛሬም እንደ ኢዮብ በተለያየ ሁኔታ ቀን የማያልፍ ዘመን የማያልፍ ችግሮች የማያልፉ መስለውን በተለያየ ስቃይና ሮሮ ውስጥ ያለን ሰዎች ከኢዮብ ሕይወት መማር እንድንችል የተወሰኑ ክፍሎችን በማንበብ ስለ ኢዮብ ሕይወት ባጭሩ እናያለን። እግዚአብሔር ከኢዮብ ሕይወት ለእኛስ ምንድን ነው የሚያስተምረን የሚለውንም ባጭሩ ከቃሉ የምንማረው ይሆናል ማለት ነው። በቀኝ በኩል ዱርዬዎች ተነስተዋል፣ እግሬንም ይገለብጣሉ፣ የጥፋታቸውን መንገድ በእኔ ላይ ይጎድባሉ፣ ጎዳናዬን ያበላሻሉ። ረዳት የሌላቸው ሰዎች መከራዬን ያበዛሉ፣ በሰፊ ፍራሽ እንደሚመቱ ይመቱብኛል፣ በባድማ ውስጥ ይንከባለሉብኛል። ድንጋጤ በላዬ ተመለሰችብኝ፣ ክብሬንም እንደ ንፋስ ያሳዷታል። ደህንነቴም እንደ ደመና አለፈች፣ አሁንም ነፍሴ በውስጤ ፈሰሰች። የመከራም ዘመን ያዘችኝ፣ በሌሊት አጥንቶቼ በደዌ ተነደለች። በሌሊት አጥንቴ በደዌ የተነደለች፣ ጅማቶቼም አያርፉም። ከታላቁ ደዌ ኃይል የተነሳ ልብሴ የተበላሸች፣ እንደ ቀሚስ ክሳን አነቀችኝ። እርሱ በጭቃ ውስጥ ጣለኝ፣ አፈርና አመድም መሰሉ። ወደ አንተ ጮኽሁ፣ አልመለሰኝም፣ ተነሳሁ፣ አልተመለከተኝም። ተመልሰህ ጨካኝ ሆንህብኝ፣ በእጅህም ብርታት አስጨነከኝ። በነፋስ አነሳኸኝ፣ በላዩም አስቀመጠኝ። በአውሎ ነፋስ አቀለጠኝ። ለሞት ሕያዋንም ሁሉ ለሚሰበሰቡበት አሳልፈ እንደምትሰጠኝ አውቄአለሁ። ነገር ግን ሰው በወደቀ ጊዜ እጁን አይዘረጋምን? በጥፋቱስ ጊዜ አይጮህምን? ጭንቅ ቀን ላገኘው ሰው አላለቀሱምን? ለችግረኛስ ነፍሴ አላዘነችምን? ነገር ግን በጎነትን በተጠባበኩ ጊዜ ክፉ ነገር መጣችብኝ። ብርሃንን በትዕግስት ጠበኩ፣ ጨለማም መጣ። አንገቴ ፈላች አላረፈችም።
የመከራ ዘመን መጣችብኝ። ያለ ፀሐይ በትካዜ ሄዱ። በጉባኤ መካከል ጮኹ። ለቀበሮ ወንድም ለሰጎንም ባልንጀራ ሆኑ። ቁርበቴ የጠቆረ ከእኔም ተለይቶ እርግፍግፍ አለ። አጥንቴም ከትኩሳት የተነሳ ተቃጠለች። ስለዚህ መሰንቆዬ ለሐዘን እምቢልታዬም ለሚያለቅሱ ቃል ሆነ በማለት ኢዮብ የደረሰበትን ስቃይ መከራውን እያሰበ ሮሮውን ሲያስተጋባ እናያለን። የገጠመውን መከራ፣ የደረሰበትን መከራ፣ ስቃዩን እያሰበ ያለ ኃጢአቱ ሰይጣን በተባለ ከሳሽ መሰሪ ተግባር ይህንን ሁሉ መከራ ያለፈበትን እየጠቀሰ ኢዮብ በምሬት ሲናገር እናያለን። ራሱ እንደተናገረው በምድር ላይ ሕይወት ብርቱ ሰልፍ ናት እንዳለው በዚህ ሁሉ ሰልፍ፣ በዚህ ሁሉ መከራ ማለፉን ኢዮብ በዚህ ምዕራፍ ላይ ይህንን ገለጸ። የሚገርመው ግን የኢዮብ የመጨረሻ ምዕራፍ በሆነው መጽሐፈ ኢዮብ ምዕራፍ 42 ላይ ግን እግዚአብሔር ኢዮብን እንዴት እንዳናገረው፣ የኢዮብን ታሪክ እንዴት እንደቀየረው ደግሞ እናያለን። ዛሬም ታሪክን የሚቀይር አምላክ እንዳለ የምንማርበት ሌላኛው ክፍል ነው። ይህ ክፍል የኢዮብ መጨረሻ እንዴት እንዳማረ፣ ዛሬም በችግር ውስጥ ያለን፣ በስቃይ ውስጥ ያለን እየጸለይን እየለመን ያልተሰማን የሚመስለን እግዚአብሔር ሲጎበኘን ታሪኮች እንዴት እንደሚቀይሩ የምንማርበትም ጭምር ነው የኢዮብ ታሪክ። ስለዚህ የመጽሐፉ መጨረሻ ምዕራፍ በሆነው ምዕራፍ 42 ላይ ኢዮብ መለሰ፣ እግዚአብሔርንም እንዲህ አለው ይላል። ሁሉን ታደርግ ዘንድ ቻይ እንደሆነ አውቃለሁ። አንተ እኮ ሁሉን ትችላለህ። በችግር ጊዜ ብቻ አይደለም፣ መልካሙንም ማድረግ እኮ አንተ ትችላለህ የሚል ሐሳብ ነው። ሁሉን ታደርግ ዘንድ ቻይ እንደሆነ አወቁ። ሐሳብ የሚከለከል ዘንድ ከቶ እንደማይቻል አወቁ። ያለ እውቀት ምክርን የሚሰውር ማን ነው? ስለ እኔ የማላስተውለውን የማላውቀውንም ድንቅ ነገር ተናግሬአለሁ። እባክህ ስማኝ፣ እኔም ልናገር፣ እጠይቅህም አለሁ፣ አንተም ተናገረኝ። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአፈርና በአመድ ላይ ተቀምጬ እጸጸታለሁ። ይህ ከሆነ በኋላ እግዚአብሔር ደግሞ ኢዮብን ተናገረ። ለኢዮብ ተናገረ፣ እንዲህም አለ። እነዛን ኢዮብን ይከሱት ስለነበሩ ሰዎች እግዚአብሔር በኢዮብ ፊት ምስክር ሆኖ ቀረበ። እግዚአብሔር ቴማናዊውን ኤልፋዝ እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል አለ። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ ባሪያዬ ወደ ኢዮብ ዘንድ ሂዱ፣ የሚቃጠልን መስዋዕት ስለ ራሳችሁ አሳርጉ። ባሪያዬ ኢዮብ ስለ እናንተ ይጸልያል፣ እኔም እንደ ስንፍናችሁ እንዳላደርግባችሁ ፊቱን እቀበላለሁ። እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና ሲል ኢዮብን ይከሱ በነበሩ ሰዎች ፊት እግዚአብሔር ስለ ኢዮብ ይመሰክር ጀመር። የኢዮብ ጸሎት ስለ እነዚህ ሰዎች ምሕረትን የሚያስገኝ የኢዮብን ጸሎት የኢዮብን ፊት እግዚአብሔር እንደሚቀበል በከሳሾቹ ፊት ስለ ኢዮብ ይህንን የምስክርነት ቃል ተናገረ። ስለዚህ አለ ፊቱን እቀበላለሁ፣ እንደ ባሪያዬ እንደ ኢዮብ ቅን ነገር ስለ እኔ አልተናገራችሁምና። ቴማናዊው ኤልፋዝ፣ ሾሃዋዊው በልዳዶስ፣ ናዕማታዊውም ሶፋር ሄደው እግዚአብሔር እንዳዘዛቸው አደረጉ። እግዚአብሔርም የኢዮብን ፊት ተቀበለ ይላል። እግዚአብሔር ስለ እነዚህ ኢዮብን ይከሱ ስለነበሩ ሰዎች የኢዮብን ጸሎት ተቀብሎ ለእነዚህ ሰዎች ምሕረት አደረገ።
ወገኖቼ ዛሬም በብዙ ቅንነት ውስጥ ያሉ፣ በብዙ የዋህነት ውስጥ ያሉ፣ በብዙ ደግነት ውስጥ ያሉ እንደ ኢዮብ መከራ ውስጥ የሚያልፉ ብዙ ሰዎች መኖራቸውን ማወቅ ይገባናል። ኢዮብም ስለ ወዳጆቹ በጸለየ ጊዜ ይላል እግዚአብሔር ምርኮን መለሰለት። እግዚአብሔርም ቀድሞ በነበረው ፋንታ 2 እጥፍ አድርጎ ለኢዮብ ሰጠ። ወንድሞቹና እህቶቹ ቀድሞ ያውቁት የነበሩት ሁሉ ወደ እርሱ መጡ። በቤቱም ከእርሱ ጋር እንጀራ በሉ፣ ስለ እርሱ ማዘኑለት። እግዚአብሔርም ካመጣበት ክፉ ነገር ሁሉ አጽናኑት። እያንዳንዳቸው ብርና የወርቅ ቀለበት ሰጡት። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14,000 በጎች፣ 6,000 ግመሎች፣ 1,000 ጥማድ በሬዎች፣ 1,000 እንስት አህዮች ነበሩት። ደግሞም 7 ወንዶችና 3 ሴት ልጆች ሆኑለት። የመጀመሪያይቱን ስም ይሚማ፣ የሁለተኛይቱን ስም ቃሲያ፣ የሶስተኛይቱንም ስም አማልቶያስቄራስ ብሎ ሰየማቸው። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በሀገሩ ሁሉ አልተገኙም። አባታቸውም ከወንድሞቻቸው ጋር ርስት ሰጣቸው። ከዚህ በኋላ ኢዮብ 140 ዓመት ኖረ። ልጆችንና የልጅ ልጆቹንም እስከ 4 ትውልድ አየ። ኢዮብም ሸምግሎ ዕድሜም ጠግቦ ሞተ ይላል። እግዚአብሔር የኢዮብን ታሪክ እንደቀየረ፣ ምርኮን እንደመለሰለት፣ እንደ ኢዮብ በስቃይ ውስጥ ሆናችሁ፣ እንደ ኢዮብ በችግር ውስጥ ሆናችሁ ምን አድርጌው ነው ብላችሁ እግዚአብሔርን የምታማርሩ ሰዎች ካላችሁ ኢዮብን የጎበኘ፣ ኢዮብን የተመለከተ፣ የኢዮብን ምርኮ የመለሰ አምላክ ምርኮን እንደሚመልስ ማወቅ ይገባናል። ኢዮብ ያለ ኃጢአቱ የተሰደደ፣ ያለ ኃጢአቱ መከራ የተቀበለ ሰው መሆኑን ስናስብ ብዙ ሰዎችም ያለ ኃጢአታቸው መከራ የሚቀበሉ መኖራቸውን፣ እያንዳንዳችን የሚደርስብን መከራ በኃጢአታችንና በእግዚአብሔርን በማሳዘን ነው ብለን ብቻ እንዳናስብ የእግዚአብሔር ምሕረት በትዕግስት ለሚጠብቁት ቅርብ መሆኑንም ልናስተውል ልንማርበት የሚገባ ታሪክ ነው። በያዕቆብ መልእክት ላይ እንደተጻፈው እነሆ በትዕግስት የጸኑትን ብፁዓን እንላቸዋለን። ኢዮብ እንደታገሰ ሰምታችኋል፣ ጌታም እንደፈጸመለት አይታችኋል። ጌታ እጅግ የሚምር የሚራራም ነውና ተብሏል። የያዕቆብ መልእክት ምዕራፍ 5 ቁጥር 11 ላይ በትዕግስት የጸኑትን ብፁዓን እንላቸዋለን። እግዚአብሔር የትዕግስትን ጸጋ ይሰጠን ዘንድ ቅዱስ ፈቃዱ ይሁንልን። ኢዮብ እንደታገሰም ሰምታችኋል አለ። ጌታም ደግሞ እንደፈጸመለት አይታችኋል። እግዚአብሔር ለሚታገሱት የትዕግስታቸውን ውጤት ይሰጣቸዋል። ደግሞም እግዚአብሔር የሚምር አምላክ ነው ተባለ። እጅግ ነው የተባለው፣ እጅግ የሚምር የሚራራም አምላክ ነውና ምሕረቱን መጠበቅ፣ በትዕግስት መጠበቅ ያለውን በረከት ከኢዮብ ሕይወት ከኢዮብ ታሪክ እንድንማርበት ነው። ይህንን የኢዮብ ታሪክ ዛሬ ባጭሩ ያቀረብኩላችሁ። ኢዮብ በረሮ ውስጥ ያለፈ ሰው ነው። ኢዮብ በዙሪያው በከበቡት ጓደኛ መሰል ከሳሾች ዙሪያ ተከቦ የነበረ ሰው ነው። እግዚአብሔር በወደደው ሰዓት ጎበኘው። ዛሬም በልዩ ልዩ ችግር ውስጥ ያላችሁ ወገኖች ሁላችሁም እግዚአብሔር በቀኑ ስለሚጎበኝ እግዚአብሔርን ተስፋ አድርገን በትዕግስት እንድንጠብቅ ለማለት ነው። ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። አሜን።